ሰላም እንዴት ናችሁ? ዛሬ በወር አበባ ወቅት መመገብ ስላለብን ምግቦች እናወራለን ማለት ነው። በወር አበባ ወቅት የሚከሰቱ እንደ ቁርጠት፣ የድካም ስሜት እና የሙድ መለዋወጥ ያሉ ምልክቶች ለመቀነስ በደም መፍሰስ ምክንያት የሚመጡትን ንጥረ ነገሮች ወይም የሚወጡትን ንጥረ ነገሮች ለመተካት ትክክለኛ ምግብ መመገብ አስፈላጊ ነው። በወር አበባ ወቅት መመገብ ያለብን ጠቃሚ ምግቦች ውስጥ እነዚህን እናካትታለን። አንደኛ በብረት የበለጸጉ ምግቦች። በወር አበባ ወቅት ደም ስለሚፈስ በሰውነት ውስጥ የብረት መጠንን ሊቀንስ ይችላል። ይህም ለድካምና ለራስ ምታትን ይዳርጋል። ከነዚህ ውስጥ በብረት የበለጸጉ ምግቦች ውስጥ አንደኛ እንደ አትክልቶች እንደ ቆስጣ፣ ሰላጣ፣ ጎመንና ካሮት አይነቶች። ሁለተኛ እንደ እህልና ጥራጥሬ አይነቶች ምስር፣ አተር፣ ሽምብራ እና ኦትሶች። ሶስተኛ የእንስሳት ተዋጽኦ ቀይ ስጋ፣ ዶሮ ስጋና እንቁላል አይነቶች ማለት ነው። ሁለተኛ በውሃ የተሞሉ ምግቦችና በቂ ውሃ መጠጣት። በወር አበባ ወቅት የሰውነት ማበጥ እና የራስ ምታት ስለሚኖር በቂ ውሃ መጠጣት በጣም አስፈላጊ ነው። ፈሳሽ ምግቦች በቀን 8 እስከ 10 ብርጭቆ ውሃ መጠጣት፣ የዶሮ መረቅ መጠጣት አስፈላጊ ነው። ገባችሁ? ፍራፍሬዎች እንደ ሀባብ፣ ዱባ፣ ብርቱካንና አናናስ መጠጣት አስፈላጊ ነው። ምክንያቱም ደም ስለሚፈስ ውሃ መጠጣት አስፈላጊ ነው። ታውቃላችሁ አይደል? ሶስተኛው ማግኒዚየም እና ኦሜጋ ስሪ ያላቸው ምግቦች። እነዚህ ንጥረ ነገሮች የማህፀን ቁርጠትን እና የጡንቻ ህመምን ለመቀነስ ይረዳሉ። ከነዚህም ውስጥ እንደ ለውዝ ፍሬዎች እንደ ሱፍ ፍሬ፣ ለውዝ ፍሬ፣ ኦቾሎኒ አይነቶች፣ እንደ አሳ አይነት የባህር አሳዎች እንደ ሳልሞን እና ቱና አይነቶች። ሶስተኛ ጥቁር ቸኮሌት ወይም ዳርክ ቸኮሌት በብረት እና በማግኒዚየም የበለጸገ ስለሆነ ቁርጠትንና የደስታ ስሜትን ለመጠበቅ ይረዳል። አራተኛ በቫይታሚን ሲ የበለጸጉ ምግቦች። ቫይታሚን ሲ ሰውነታችን ብረት በቀላሉ እንዲመረት ያደርጋል። ስለሆነም ብርቱካን፣ ሎሚ፣ እንጆሪ እና ቲማቲም መጠቀም ቫይታሚን ሲ እናገኛለን ማለት ነው። መወገድ ወይም መቀነስ ያለባቸው ምግቦች በጣም ጨዋማ ምግቦች የሰውነት ማበጥን ይጨምራሉ። ስኳር የበዛባቸው ምግቦች የኃይል መጠን በፍጥነት እንዲወርድና እንዲወጣ በማድረግ የሙድ መለዋወጥን ያመጣሉ። ካፊን ወይም ቡናና ሻይ የማህፀን ቁርጠትን ሊያባብሱ ይችላሉ። አልኮልና ቅመም የበዛባቸው ምግቦች የጨጓራ መረበሽን ሊያመጣ ይችላል ማለት ነው። ስለሆነም በወር አበባ ወቅት ጤናን የበለጠ ለመጠበቅና ምቾት እንዲሰማን የሚረዱ ጠቃሚ መረጃዎች እንደ አኗኗራችን ዘይቤ በዚህ መልኩ እናያለን ማለት ነው። አንደኛ ተጨማሪ ጠቃሚ የእጽዋት መጠጥ አይነቶች እንደ ዝንጅብል ሻይ። ዝንጅብል እብጠትን የማስቆም ኃይል ስላለው የማህፀን ቁርጠትና የመቅለሽለሽ ስሜትን ለመቀነስ በጣም ውጤታማ ነው ማለት ነው። የኮሞማይል ሻይ የነርቭ ስርዓትን የማያረጋጋት ጭንቀት ይቀርፋል። የተሻለ እንቅልፍ እንድናገኝ የማህፀን ጡንቻዎች እንዲዝናኑ ይረዳል። የቀረፋ ሻይ የወር አበባ ቁርጠትን እና የደም መፍሰስን መጠን ለመቀነስ ይረዳል ማለት ነው። ማለት የቀረፋ ሻይ በጣም ጥሩ ነው። እውነት ለመናገር ሲቆርጣችሁ የቀረፋ ሻይ ስትጠጡ ትፈወሳላችሁ። ሴት የሆናችሁ ተጠቅማችሁ የምታውቁ ሰዎች ታውቃላችሁ። እኔ እንደዛ ነው የማደርገው። ሁለተኛ ቫይታሚን ዲ እና ካልሲየም። እነዚህ ንጥረ ነገሮች የጡንቻን ህመም ይቀርፋሉ፣ የሙድ መለዋወጥ ያረጋጋሉ። የወተት ተዋጽኦች እርጎ ለጨጓራና ለአንጀት ጤና ጥሩ ነው። ታውቃላችሁ። የፀሐይ ብርሃን ማለዳ የፀሐይ ብርሃን ማግኘት በሰውነት ውስጥ ቫይታሚን ዲ እንዲመረት ያደርጋል። የሰውነት እንቅስቃሴና እረፍት ቀለል ያሉ እንቅስቃሴዎች እንደ እርምጃ፣ ዝቅተኛ የዮጋ እንቅስቃሴዎች እና አካል ማሳሳት የደም ዝውውርን መጨመር ቁርጠትን ያቀላሉ። በቂ እንቅልፍ በቀን 7-8 ሰዓት መተኛት ድካምና ሆርሞን ማዛባትን ለመቀነስ ይረዳል። ሞቅ ያለ ውሃ መጠቀም የሞቀ ውሃ መታጠብ ወይም የሞቀ ውሃ ቦርሳ በሆድ ላይ ማድረግ የማህፀን ጡንቻዎች በመዝናናት ህመሙን በፍጥነት ያቀላሉ ማለት ነው።
የወር አበባ ህመም በጣም ኃይለኛ ከሆነ የማዞር ስሜት ወይም በጣም ከፍተኛ የደም መፍሰስ ካጋጠመው ወደ ሐኪም ቤት መሄድ አስፈላጊ ነው። ስለሆነም ከምግብና ከአኗኗር ዘይቤ ባሻገር በወር አበባ ወቅት የሚከሰቱ ህመሞችና ምቾት ማጣትን በቀላሉ ለማስወገድ የሚረዱ ተጨማሪ የተፈጥሮ ሕክምናዎች የቤት ውስጥ ህመም ማስታገሻ ዘዴዎች የሆድ ማሳጅ እንደ ዘይቱን ወይም ኦይል ወይም ሰሊጥ ዘይት በመጠቀም ታችኛውን የሆድ ክፍል በክብ እንቅስቃሴ በለስላሳው ማሸት የደም ዝውውር መጨመር ቁርጠትን ያቀላል። የሰሊጥና የፍልፍል አጠቃቀም ከሙን ወይም ደግሞ ኩሚን የሚባለውን ቅመም እርድ አድርጋችሁ ከዛም የህመም ማስታገሻና እብጠት የመቀነስ ባህሪ ስላለው በጥቂት ሞቅ ያለ ወተት ወይም ውሃ ደባልቆ መጠጣት አስፈላጊ ነው። የንጹህና እና የግል እንክብካቤ እንቅስቃሴዎች ንጽህና መጠበቂያ በወቅቱ መለወጥ ፓድ ወይም ታብን ለ4 እስከ 6 ሰዓት መለወጥ አለባችሁ። ይህም ለባክቴሪያና ለተለያዩ ኢንፌክሽን የመጋለጥ እድልን ይቀንሳል። ሞቅ ባለ ውሃ መታጠብ የብልት አካባቢ ንጹህ ሞቅ ያለ ውሃ ብቻ መታጠብ ያለምንም ጠንካራ ሳሙና ወይም ሽታ ያላቸው ኬሚካሎች የተፈጥሮ ባክቴሪያን ሚዛንን ለመጠበቅ ይረዳል። የስነ ልቦናና የሆርሞን ሚዛን በጭንቀት መጠንን መቀነስ የጭንቀት መጠንን መቀነስ ጭንቀት በሰውነት ውስጥ የኮርቲሶልን ሆርሞን በመጨመር የወር አበባ ቁርጠትን ያበዛል ወይም ያባብሳል። በጥንቃቄ መተንፈስ እና ዘና ማለት ህመሙ እንዲቀንስ ይረዳል። የቀን መቁጠሪያ ትራክን መጠቀም የወር አበባን ቀን መከታተል የሙድ መለዋወጥ ወይም የሰውነት ድካም ከመምጣቱ በፊት ቅድመ ዝግጅት ለማድረግ ምግቦችን ያስተካክሎ መመገብ ያስፈልጋል። ወደ ሐኪም መሄድ የሚያስፈልጉበት ሁኔታ የሚከተሉትን ምልክቶች ካሉ ቀጥታ ወደ ሐኪም ቤት መሄድ አለባችሁ። ቁርጠቱ በጣም ኃይለኛ ሆኖ በተለመደው ህመም ማስታገሻዎች የማይቆም ከሆነ የደም መፍሰሱ ከ1 እስከ 2 ሰዓት ሙሉ ፓድ የሚያስቀይር ከሆነ ወይም ከ7 ቀን በላይ ከቀጠለ ከፍተኛ ማዞር ራስ ምታት ወይም የሙቀት ትኩሳት ስሜት ካለ ቀጥታ ወደ ሐኪም ቤት መሄድ አስፈላጊ ነው። ስለሆነም በወር አበባ ወቅት የሚከሰቱ ስሜቶችን ሆርሞኖችን ለውጥና አጠቃላይ የሴቶች ጤና በተመለከተ ሊታወቁ የሚገቡት የወር አበባ ዑደትን መረዳት የወር አበባ ዑደት 4 ደረጃዎች ያሉት ሲሆኑ በእያንዳንዱ ደረጃዎች የተለያየ ሆርሞን ለውጦች ይከሰታሉ። የወር አበባ ወቅት አንደኛ የወር አበባ ወቅት ነው። እነዚህ ሆርሞኖች መጠን ዝቅተኛ የሚሆንበት የፕሮጀስትሮን እና የኤስትሮጅን ሆርሞን ዝቅተኛ የሚሆንበት ታይም ነው። በዚህ ጊዜ ቀለል እንቅስቃሴ እረፍትና ፈሳሽ ነገሮችን ማብዛት ያስፈልጋል። ሁለተኛ ፎሊኩላር ደረጃ ወይም ከደሙ መቆም በኋላ ማለት ነው። ጉልበት እና ትኩረት የሚጨምርበት ጊዜ ነው። ጠንከር ያሉ እንቅስቃሴዎች ለመስራት እና አዳዲስ ፕሮጀክት ለመጀመር ተመራጭ ነው። በኦቭሌሽን ወይም እንቁላል በሚለቀቅበት ታይም ደግሞ ጉልበትና በራስ መተማመን ከፍተኛ ደረጃ ላይ የሚደርስበት ወቅት ነው። ሉቲያል ደረጃ ከወር አበባ በፊት ያለው ሳምንት በፒኤምኤስ ከወር አበባ በፊት የሚመጡ ስሜቶች ምልክት የሚታዩበት ነው። በዚህ ጊዜ የስኳርና የካፌን ፍጆታ መቀነስ ቅድመ ዝግጅት ለማድረግ ይረዳል። ሁለተኛ አማራጭ ህመም ማስታገሻዎችን የመጠቀም ማለት ነው። የሙቀት ህክምና የሞቀ ውሃ ቦርሳ በወገብ ወይም በታችኛው የሆድ ክፍል ላይ ማድረግ የማህፀን ደም ስሮችን እንዲሰፉና ጡንቻዎች እንዲዝናኑ ያደርጋል። የእግር ማሳጅ የእግር ቁርጭምጭሚት በላይ ባለው የውስጥ በኩል የሚገኘውን ነጥብ በለስላሳው ተጭኖ ማሸት የወር አበባ ቁርጠትን ለማስታገስ እንደሚረዳ በጥናቶች ተመልክቷል። ዘመናዊና አማራጭ ንጽህና መጠበቂያ በተለመዱ ወይም ከተለመዱ የፓድ አይነቶች በተጨማሪ የበለጠ ምቹና ለአካባቢ ተስማሚ የሆኑ አማራጮች አሉ። እንደ ማንስትሪያል ካፕ አይነቶች ማለት ነው። ኬሚካል ሲሊኮን የተሰራ ሲሆን ከኬሚካል ሲሊኮን የተሰራ ሲሆን እስከ 12 ሰዓት ድረስ ደም ሳይፈስ ለማቆየት ይረዳል። ደጋግሞ ታጥቦ ለአመታት የሚያገለግልም ሊሆን ይችላል። የሚታጠብ የጨርቅ ፓዶች ለስለስ ያለና ኬሚካል የሌላቸው በመሆናቸው
ለቆዳ አለርጂ ወይም ላብ ለሚያስቸግራቸው ሴቶች ተመራጭ ነው። የወር አበባ ፓዶች ደም የመጠቀም አቅም ያላቸው ልዩ የውስጥ ልብሶች ናቸው። ፓዶች ማለት ነው። በሆርሞን መዛባት ምክንያት የሚመጡ ህመሞች የቢስኮ ወይም ኢንዶሜትሪሲስ የወር አበባ ህመም ሁል ጊዜ ተፈጥሯዊ ላይሆን ይችላል። በሚከተሉ ምክንያት ሊከሰት ይችላል። ኢንዶሜትሪሲስ የማህፀን ህብረስ ህዋስ ከማህፀን ውጭ ሊያድግ ስለሚችል ይሄ ከፍተኛ ህመምን ያመጣል። ፒስኮ በወር አበባ መዛባት የክብደት መጨመርና የፊት ፀጉር ማብቀል ሊከለክል ወይም ሊያስከትል የሚችል የሆርሞን መዛባት ነው። እነዚህ ምልክቶች ካሉ የንጹህና እነዚህ ምልክቶች ስታዩ ቀጥታ ወደ ሐኪም ቤት መሄድ አለባችሁ። ክብሯን እናመሰግናለን። ለዛሬ ያለን መረጃ ይሄ ነው። እንግዲህ በቀጣይ ደግሞ በሌላ አጀንዳ እንመጣለን። ስለነበረን ቆይታ አመሰግናለሁ። ክብር ይስጥልኝ። ቻው